ሰላም ለእናንተ ይሁን። በድጋሚ ደግሞ እግዚአብሔር ይህንን እድል ሰጥቶን ከእናንተ ጋር በዚህ በሁለተኛው ክፍል ባለፈው የጀመርነውን ትምህርት የእግዚአብሔር ኃይል የተገለጠባቸው አራቱ የግሪክ ቃሎች በሚል ስለ አዲስ ኪዳን በረከት እያየን በነበረበት ሐሳብ ውስጥ እያነሳናቸው የነበሩ ክፍሎች ነበሩ። ምናልባት ይህንን ትምህርት እየተከታተላችሁ የነበራችሁ ሰዎች ባለፈው ጊዜ በመጀመር በክፍል 1 የተመለከትነው እነዚህ የእግዚአብሔር ኃይል የተገለጠባቸው ብለን ስንል ኃይልንና ስልጣንን እየተረዳን ስንሄድ የትኛውን አፕላይ በህይወቴ እንዴት አፕላይ ላደርገው እችላለሁ የሚለውን እውነት እየተመለከትን ስንሄድ የምናይበት ነገር አለ። እንግዲህ የመጀመሪያ የተመለከትነው ሐሳብ ኤግዙሲያ የሚለውን ሐሳብ ስንመለከት ነበር። ኤግዙሲያ የሚለውን ሐሳብ ስንመለከት ኤግዙሲያን ዲፋይን ያደረግንበት ወይ ደግሞ ይሄ የስልጣን አይነትን ዲፋይን ያደረግንበት ምንድነው ብለናለን? ግዛት ነው ብለናለን። ቴሪቶሪ ነው፣ ስልጣን ነው ብለናለን፣ መብት ነው ብለናለን፣ እድል ነው ብለናለን። ተለክቶ የተሰጠ ስልጣን ኤሜዠርድ ምንድነው? ኤሜዠርድ ጊፍት ኦፍ አውቶሪቲ ነው ብለን አለን። በአደራ የተሰጠ ስልጣን ወይም ኃላፊነት ነው አለን። በመቀጠል በመጨረሻ ላይ ኮማንድ ፖስት ብለን እንደውም በምሳሌ አንስተን የተናገርነው ነገር አለ። ምናልባት ዛሬ ለመጀመሪያ ጊዜ ይሄንን ክፍል የምትመለከቱ ሰዎች ክፍል 1 ላይ ይሄንን ሐሳብ በሰፊው ልታገኙ ትችላላችሁ እና እዛ ላይ መመልከት ትችላላችሁ። እንግዲህ ይሄ አውቶሪቲ ደግሞ በህይወታችን እንዴት ነው አክቲቬት የሚያደርገው ወይ ደግሞ ይሄንን አውቶሪቲ እንዴት ነው የምንቀበለው ብለን ስንል ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ምን አደረጋቸው ይላል፣ ሰጣቸው ብሎ ምን ያደርጋል ይናገራል። እንግዲህ አንድ ነገር ልታስቡ ይገባል። ስለዚህ ይሄ አውቶሪቲ በእያንዳንዱ አማኝ ውስጥ ዳግመኛ በተወለደና የእግዚአብሔር መንፈስ በመካፈል የእግዚአብሔር ልጅ የሆነ ሰው በሙሉ ይሄ ስልጣን ይሄ አውቶሪቲ እንዳለው ምን ማድረግ አለበት? ማወቅ መቻል አለበት። እግዚአብሔር አምላክ በልጁ በክርስቶስ ኢየሱስ በስሙ ስልጣን ሬይንና ሩል እንድናደርግ እንድንገዛና የመንግስቱን ሐሳብ በምንሄድበት ስፍራ ሁሉ ምን እንድናደርግ ኤክስኪዩት እንድናደርግ ይሄንን ሪስፖንሲቢሊቲ እና ይሄንን አውቶሪቲ ምን አድርጎናል? ሰጥቶናል። ያንን ነው እንግዲህ እየተመለከትን የነበረው። ወደ መጨረሻው አካባቢ ስንመለከት የተመለከትነው ነገር ምንድነው? በተለይ በማቴዎስ ወንጌል ምዕራፍ 28 ከቁጥር 18 እስከ 19 ከቁጥር 18 እስከ 20 ባለው ክፍል ውስጥ ያየነው ነገር ምንድነው? ጌታችን ኢየሱስ ክርስቶስ ስልጣን ሁሉ በሰማይና በምድር ለኔ የተሰጠኝ፣ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያደረጋችኋቸው ደቀ መዛሙርት አድርጓቸው እነሆ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝና። all exousia has been given unto me። ስልጣን ሁሉ በሰማይና በምድር ለኔ ተሰጠኝ። ሃሌሉያ። የሰጠው አካል አለ። ምን አይነት ስልጣን ሰጠው ብለን ስንል all authority በሰማይና በምድር ያለ ስልጣን በሙሉ ለኔ ተሰጥቷል ብሎ አለ። ኢየሱስ ክርስቶስ ጌታ ነው። ያ አውቶሪቲ ለሱ እንደተሰጠ ምናምን ብሏል ተናግሯል። ስለዚህ ስልጣን የተሰጠው ደግሞ ጌታችን ኢየሱስ ክርስቶስ ከአባቱ ከእግዚአብሔር አብ የተቀበለውን ይህንን ስልጣን ደግሞ ለቤተ ክርስቲያን እንዴት ዴሊጌት እንዳደረገ በእነዚህ ትምህርቶች ውስጥ ምን የምናየው ይሆናል። ክብር ለጌታ ይሁን። ዛሬም ኤግዙሲያ በሚለው ሐሳብ ውስጥ የምንመለከታቸው ነገሮች አሉ። በተለይ ደግሞ ሐሳቡን ትንሽ ጠለቅ ብለን እናየውና በተለይ በምሳሌያችን በሆነው በጌታችን በኢየሱስ ክርስቶስ አገልግሎት ውስጥ የምናየው ይሄ ኤግዙሲያ ይሄ ስልጣን ምንን ያጠቃልላል የሚለውን ነገር እንመለከታለን። ስለዚህ ዛሬ ላይ የምንመለከተው የኢየሱስ ክርስቶስ ኤግዙሲያ ወይ ደግሞ ግዛት የሚያጠቃልላቸው ነገሮች ምንድናቸው? በሌላ አባባል የሱ አውቶሪቲ የሱ ስልጣን ኢንኮምፓስ የሚያደርገው የሚያጠቃልለው ነገር ምንድነው ብለን ስንመለከት የመጀመሪያው የምናየው ነገር ህይወትን ብለን የምንለው ነው። ህይወት ብለን የምንለው ህይወት ሰጪ ከሆነውና ህይወት ከሆነው ከርሱ ውጪ ህይወት ከሌላ ቦታ አይገኝም። ኢየሱስ ክርስቶስ ሲናገር በዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ ለምንም ምን አይልም አለ አይመጣም። እኔ ግን ህይወት እንዲሆንላችሁ እንዲበዛላችሁ ምን አልኩ አለ መጣሁኝ አለ። ሃሌሉያ። ስለዚህ ምንድነው ብለን ስንል ህይወትን ዲፋይንም ማድረግ የምንችለው መቀበልም የምንችለው ህይወት ከሆነና ህይወት ሰጪ ከሆነ ከርሱ ብቻ ነው። ህይወትን ከሌላ ቦታ መረዳትና ማወቅ አንችልም።
ለምንድን ነው ብለን ስንል ህይወት ከሆነው ከርሱ ውጪ ህይወትን ዲፋይን ከሚያደርገውና ህይወት ምን እንደሆነ ከሚነግረንና ህይወት ከሆነው ከርሱ ውጪ ህይወትን ለመረዳት የምንሞክራቸው ነገሮች በሙሉ ጄኒውን የሆነው እውነት የሆነውንና እግዚአብሔር ህይወት ያለውን ነገር እንዳናገኝና እንዳንቀበል እንሆናለን ማለት ነው። አንድ ክፍል አንብብላችሁ በአንደኛ ዮሐንስ ላይ እንሄድና ምዕራፍ 5 ቁጥር 12 ላይ አንድ ቃል እናያለን። እንደዚህ ይላል፣ ልጁ ያለው ህይወት አለው፣ የእግዚአብሔር ልጅ የሌለው ህይወት የለውም። ስለዚህ ልጁ ያለው ህይወት አለው። ልጁ ያለው ህይወት አለው። ሃይማኖቱን የቀየረ አይደለም የሚለው ልጁ ያለው። ያ ማለትም ማለት ነው ብለን ስንል አንዳንድ ሰዎች ምን ሊሏቸው ይችላሉ? እንዴ እኔ ጋር ኢየሱስ የለም ማለት ነው? ነው እሱን አይደለም እያልን ያለ ነው። አኮርዲንግ ቱ ዘ ስክሪፕቸር እንደ መጽሐፍ ቅዱስ ብርሃንና እንደ መጽሐፍ ቅዱስ አስተምሮ ልጁ ያለው ብሎ ሲናገር ምን ማለት ነው ብለን ስንል በራሱ በነጻ ፈቃዱ የኢየሱስ ክርስቶስን አዳኝነትና ጌትነት በህይወቱ ላይ አምኖና የተቀበለ በሮሜ ምዕራፍ 10 ቁጥር 10 ላይ ኢየሱስ ክርስቶስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር አምላክ ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በአፉ መስክሮ ይድናል፣ በልቡ አምኖ ይጸድቃልና ብሎ ይናገራል። ስለዚህ የኢየሱስ ክርስቶስን ጌትነት ሰው በህይወቱ አክሴፕት ሲያደርግና አዳኝነቱን በመስቀሉ ላይ የተሰራው ስራ ለእኔ ነው፣ ዋጋ የተከፈለው ለእኔ ነው ብሎ የሚያምንና ለዚህ እውነት ራሱን ሰጥቶ በዚህ እውነት ብርሃን ለሚመላለስ ሰው በነፍሱ ምን አለው? ምስክር አለው። በህይወቱ ምን አለው? ጌታና አዳኝ አለው። ይሄንን ነው የሚለው። እግዚአብሔርም የዘላለምን ህይወት እንደሰጠን ይህም ህይወት በልጁ እንዳለ ምስክሩ ይህ ነው። ምንን እንደሰጠን አለ? እግዚአብሔርም የዘላለምን ህይወት እንደሰጠን። ስለዚህ ህይወትን ዲፋይን ስናደርግ ከእግዚአብሔር ቃል አንጻር፣ ከእግዚአብሔር ሐሳብ አንጻር፣ እግዚአብሔር ህይወት ብሎ ከጠራው ነገር አንጻር ነው ዲፋይን የምናደርገው። ስለዚህ ምን አለ? እግዚአብሔርም የዘላለም ህይወት እንደሰጠን ይህም ህይወት በልጁ እንዳለ ምስክሩ ይህ ነው። ምስክሩ ይህ ነው። ልጁ ያለው ህይወት አለው፣ የእግዚአብሔር ልጅ የሌለው ህይወት የለውም። የዘላለም ህይወት እንዳላችሁ በእግዚአብሔር ልጅ ስም ለምታምኑ ይህንን ጽፌላችኋለሁ። ስለዚህ በዚህ ሚዲያ አማካኝነት ይሄን የምትመለከቱ በእግዚአብሔር ልጅ በክርስቶስ ኢየሱስ የምታምኑ አምናችሁ የዳናችሁ ሁሉ ልጁ ያለው ህይወት አለው ስለሚል የእግዚአብሔር ልጅ ኢየሱስ ክርስቶስ በህይወታችሁ ላይ ጌታና ዳኝነቱን ከሾማችሁ ለእናንተ በህይወታችሁ ምን አለ ማለት ነው? የዘላለምን ህይወት የሰጣችሁና የዘላለም ምንጭና መገኛ የሆነው ጌታ ኢየሱስ ክርስቶስ በእናንተ ህይወት ውስጥ ከመኖሩ የተነሳ እናንተ ህይወት አላችሁ ብሎ መጽሐፍ ቅዱስ ይሄንን ነገር ምን ያደርጋል? አናውንስ ያደርጋል። ስለዚህ ምን አለን? የኢየሱስ ክርስቶስ ኤግዙሲያ፣ የኢየሱስ ክርስቶስ ስልጣን፣ የኢየሱስ ክርስቶስ አገዛዝ የሚያጠቃልለው አንደኛ ህይወትና ህይወትን በተመለከተ ነው ብለን አለን። ሁለተኛ የትንሣኤ ህይወት ብለን የምንለው ነው። የትንሣኤ ህይወት ብለን የምንለው ነው። ይህንን አሁንም ከመጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 6 ላይ እንሄድና አነብላችኋለሁ። ታሪኩን ታቆታላችሁ። ጌታ ኢየሱስ ክርስቶስ ተአምራት አድርጎ እነዛን 5 እንጀራዎችና 2 ዓሣ ካበዛ በኋላ እነዛን ከመገባቸው በኋላ ሌሊቱን ሙሉ ሲፈልጉ ያደሩና በማለዳ ላይ ያገኙት ሰዎች ጋር የተደረገ ጌታችን ኢየሱስ ክርስቶስ ያደረጋቸውን ዲያሎጎች ምን እናደርጋለን እናያለን። የማነብላችሁ መጽሐፍ ቅዱስ ክፍል ዮሐንስ ወንጌል ምዕራፍ 6 ቁጥር 25 ላይ በባህር ማዶ ሲያገኙት መምህር ሆይ ወደዚህ መቼ መጣህ አሉት። ኢየሱስም እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ ነው እንጂ ምልክትን ስላያችሁ አይደለም። ለሚጠፋ መብል አትስሩ፣ ነገር ግን የዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታልና። እንግዲህ የእግዚአብሔርን ሥራ እንድንሰራ ምን እናድርግ አሉት። ኢየሱስም መልሶ የእግዚአብሔር ሥራ እርሱ በላከው እንድታምኑ ነው ብሎ ይናገራል። ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ። ኢየሱስም እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም ይልና የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና። ኢየሱስ ጌታ ነው።
ይሄ ቃል ሥጋ የሆነና በሥጋ የተገለጠ በመልኩና በአምሳሉ በሰው ልጆች መካከል የተገለጠና ሰው ሆኖ የተገለጠ የእግዚአብሔር ልጅ የጌታችን ኢየሱስ ክርስቶስ መውረድ የምናምን አመልካች ነው ብሎ ሲናገር የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና አላቸው። ሃሌሉያ! ኢየሱስ ክርስቶስ የወረደው ሕይወት አልባ ለነበርነው ለኛ ምን ሊሰጠን ነው? ሕይወትን ሊሰጠን እንደሆነ ይመለከታል። ሌላኛው የትንሣኤ ሕይወት ብለን የምንለው ነገር ምንድን ነው? ይሄ the resurrected life ወይ ደግሞ ከትንሣኤ በኋላ ሕይወትን ምን የሚያደርግ የሚሰጠን አሁንም ያ አውቶሪቲ ያ ስልጣን ብቸኛ ስልጣን ያለው የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ እንደሆነ ምን እናደርጋለን? እንመለከታለን። ተመልከቱ ቁጥር 39 ላይ ከሰጠኝ ሁሉ እንኳን አንድስ እንኳን እንዳላጠፋ በመጨረሻ ቀን እንዳስነሳው እንጂ የላከኝ አብ ፈቃድ ይህ ነው። ልጅንም አይቶ በእርሱ የሚያምን ሁሉ የዘላለምን ሕይወት እንዲያገኝ የአባቴ ፈቃድ ይህ ነው፣ እኔም በመጨረሻ ቀን አስነሳዋለሁ። በመጨረሻ ቀን አስነሳዋለሁ። የትንሣኤ ሕይወትን ምን ያደርገናል? ያጎናጽፈናል። ፕራይዝ ጋድ። ይሄንን ሕይወት ምን ያደርገናል? ይሰጠናል። ስለዚህ ኢየሱስ ክርስቶስ ሕይወት ባለው ነገር ሁሉ ላይ ሕይወት ሰጪ የሆነ በነዛ ነገሮች ላይ ብቸኛ ስልጣን ያለው የሱ ኤግዙሲያ ኢንኮምፓስ የሚያደርገው የሱ ስልጣን ኢንኮምፓስ የሚያደርገው አንደኛው ነገር ይሄንን ነው። ሁለተኛው የኢየሱስ ክርስቶስ ስልጣን ከበር የሚያደርገው ነገር የቱ ነው ብለን ስንል ትክክል በሆነውና ባልሆነው ላይ የመፍረድ ስልጣን አለው። ሃሌሉያ! ትክክል በሆነውና ባልሆነው ነገር ላይ የመፍረድ ስልጣን አለው። በሌላ አባባል ምን ማለት ነው ብለን ስንል ትክክለኛ ነገር ኦር ትክክል የሚለካው እውነትና ውሸት የሚለካው በጂኦግራፊካል አቀማመጥ አይደለም። በጂኦግራፊካል አቀማመጥ አይደለም። ለምሳሌ አንዱ ማህበረሰብ ትክክል ነው ብሎ የሚለውን ሌላው ማህበረሰብ ምን አያደርገውም? አክሴፕት አያደርገውም። ምናልባት አንዱ ማህበረሰብ በዚህ የሰዎች መብት ነው ብሎ ህግ አውጥቶ ለሰዎች እንዲለማመዱ የሚፈቅድላቸው ነገር በሌላ ቦታ ላይ እጅግ የሚያስቀጣ ቅጣትን የሚያስቀጣ እንዲሁም ከፍተኛ የሆነ እስከ ሞት ማጥፋት ድረስ የሚያደርስ ፍርድን የሚያመጣ ነገር እንደሆነ መረዳት መቻል አለብን። ለምሳሌ የተመሳሳይ ጾታን ጋብቻ ምን ያደርጉ? በህግ ያጸደቁና ያንን ያጸደቁትን ነገር ለነዛ ሰዎች ደግሞ በህግ የሚጠብቁ to the extent እነዛ ሰዎች በተመሳሳይ ጾታ ውስጥ እስከ መጋባት የሚያደርስ ስልጣን እንደተሰጣቸው ምን እናደርጋለን? የምናይባቸው ሀገራቶች እንዳሉ ምን እናደርጋለን እንላለን እናያለን። እነዚህ ሰዎች ይሄንን ነገር ጀስቲፋይ የሚያደርጉበት ነገር ምንድነው ብላችሁ ስትሉ መብት ብለው ይሉታል። በእግዚአብሔር ቃል ብርሃን ግን ስንመለከተው ይሄ ፒውር አመጽ እንደሆነና የእግዚአብሔር ቃል ፈጽሞ ምን የማያደርገው አክኖሌጅ የማያደርገው እንደሆነ ምን እናደርጋለን? እናያለን። ግን ምንድነው ብለን ስንል እነርሱ ያደረጉት ነገር ሁሉ ትክክል ነው ማለት አይደለም። በሌላ አባባል ራይትና ሮንግ መታወቅ የሚችለው የእውነት መለኪያ ብቸኛ የእውነት መለኪያ እውነት የሆነው የእግዚአብሔር ልጅ እንደሆነ ምን ማድረግ መቻል አለብን? ማወቅ መቻል አለብን። ዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 6 ላይ ኢየሱስ እንደዚህ ይላል። ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ክብር ለጌታ ይሁን። ከዚህ ቀደም የነበሩ የሃይማኖት መሪዎች ብለን የምንላቸው የተለያዩ ብዙ ተከታዮች ያላቸው ስም ያላቸው ሰዎች ይሄንን ማለት አልቻሉም። ኢየሱስ ግን ያለው ምንድነው? እኔ መንገድና እውነት ነኝ። እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። only through me በእኔ ብቻ ነው ሰዎች ወደ አብ ሊገቡ የሚችሉት፣ ከአብ ጋር ሊታረቁ የሚችሉት፣ ወደ አብ ሊደርሱ የሚችሉበት ብቸኛ ሃይዌይ I am the only highway that can take you to the Father። ወደ አብ የሚያደርስ ብቸኛ መንገድ እርሱ እንደሆነ ምን እናደርጋለን? እናያለን። ስለዚህ ስንመለስ ምናለን? ትክክል በሆነውና ባልሆነው ነገር ላይ የመፍረድ ስልጣን ያለው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው።
በሌላ አባባል ምን ማለት ነው ብለን ስንል የእግዚአብሔር ቃል the absolute authority ነው። የመጨረሻው ባለስልጣን የሰዎች ልምምድ አይደለም፣ የሰዎች ሕግ አይደለም፣ የትኛውም ነገር አይደለም። የመጨረሻው ባለስልጣን የእግዚአብሔር ቃል የሚለው እርሱ ብቻ እንደሆነ ማወቅ መቻል አለብን። የእግዚአብሔር ቃል በዘመናት መካከል ውስጥ በሰዎች ልጆች ስልጣኔ ምክንያት አፕዴትና ሪራይት አይደረግም። አንዳንዶች ምን ብለው ያስባሉ? እንደነዚህ አይነት እውነቶችን አሁን በዚህ ጊዜና በዚህ ወቅት ምናልባት አንዳንድ ቦታ ላይ እንደምንድን ነው የሚያስቧችሁ? እንደ ኋላ ቀር ለለውጥ ምን የማትሉ የማትመቹ አዲስ ለውጥን ምን ማድረግ የማትችሉ መቀበል የማትችሉ ብለው የሚያስቡ አካላቶች ሊኖሩ ይችላሉ። it doesn't matter። ነገር ግን ምንድን ነው ብለን ስንል ራይት እና ሮንግ ብቸኛው መለኪያው የእውነትና የውሸት ብቸኛው ቱንቢው የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ እንደሆነ ማወቅ መቻል አለብን። አንዳንድ ሃይማኖቶች ውስጥ ድነትን ምን ለማድረግ ለመሸፈንና የኢየሱስ ክርስቶስ ብቸኛ አዳኝነትን ለመሸፈን የተለያዩ አይነት አፈታሪኮችን የሚያዘጋጁ አካላት ትመለከታላችሁ። ክብር ለጌታ ይሁን። ብቸኛው አዳኝ ግን መጽሐፍ ቅዱስ ጌታችን ኢየሱስ ክርስቶስ እንደሆነ ምን ማድረግ እንችላለን? መመልከት እንችላለን። ሌላኛው ሶስተኛው ስልጣን ባለው ሁሉ ላይ የበላይ የሆነው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ስለዚህ የኢየሱስ ክርስቶስ ኤግዙሲያ ቅድም እንደተነጋገርነው ስልጣን ሁሉ በሰማይና በምድር ለኔ ተሰጠኝ። በሌላ አባባል all authority has been given unto me. all exousia ስልጣን በሙሉ ለኔ ምን ብሎኛል አለ? ተሰጥቶኛል። ለኔ ምን ተብሏል? ተሰጥቷል። ስለዚህ ምን ማለት ነው ብለን ስንል እኛ የምንረዳው እግዚአብሔር አብ የስልጣኖች ሁሉ ምንጭና የበላይ እንደሆነ ምን እናረጋለን? እናውቃለን። እግዚአብሔር ለወልድ ደግሞ ለሰው ልጆች በፈጸመው ድነት አማካኝነት ስለ ሰው ልጆች ስልጣንን ሁሉ ምን አድርጓል? በሰማይና በምድር ከእግዚአብሔር አብ ምን ተብሏል? ተቀብሏል። ፊልጵስዩስ ምዕራፍ 2 ላይ ስትመለከቱ እርሱ እስከ መስቀል ሞት ድረስ እንኳን የታዘዘ ሆነ ይልና በዚህ ምክንያት እግዚአብሔር አብም ያለ ልክ ምን አደረገው ይላል? ከፍ አደረገው ይልና ከስም ሁሉ በላይ የሚበልጠውን ስም ምን አደረገው? ሰጠው ብሎ ይናገራል። ስለዚህ ለእግዚአብሔር አብ ክብር ምላስ ሁሉ ኢየሱስ ክርስቶስ ጌታ እንደሆነ ምን ያደርጋል አለ? ይመሰክራል። ያ ማለት ነው all authority አለይ ብሎ የትኛውም አካል ቢኖር ያ ስልጣን የዛ ስልጣን ዋናና የበላይ የስልጣኖች ሁሉ የበላይ የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ እንደሆነ ማወቅ መቻል አለብን። ቀደም ምን አልኳችሁ? እግዚአብሔር አብ የስልጣን ሁሉ ምንጭና ባለቤት የሆነው ስልጣንን ሁሉ ለልጁ ምን አድርጓል? ሰጥቶታል። ኢየሱስ ክርስቶስን ደግሞ በኤፌሶን ላይ ደግሞ ስንመለከት ለቤተ ክርስቲያን ደግሞ ራስ እንዲሆን ምን አረገው ይላል? ሰጠው ብሎ ይናገራል። ስለዚህ ቤተ ክርስቲያን ደግሞ በአብ ለልጁ የሰጠውን ስልጣን በምድር ላይ እንድትጠቀምና እንድትንቀሳቀስ ኢየሱስ ክርስቶስ ጌታ ነው። ይሄንን አውቶሪቲ ደግሞ ቤተ ክርስቲያን ምን ተብሏታል? ተሰጥቷታል። ይሄ የወንጌል አደራ ሰዎች እንዲድኑ፣ ሰዎች ወደ እግዚአብሔር መንግስት እንዲጨመሩ፣ ሰዎች ከተለያየ አይነት ቋጠሮ፣ ከተለያየ አይነት እስራት፣ ከተለያየ አይነት የጭቆና ኃይል በስሙ ጉልበትና ስልጣን ነፃ እንዲወጡ፣ ክብር ለጌታ ይሁን። ለቤተ ክርስቲያን ይሄ አውቶሪቲ ምን ተብሏል? ተሰጥቷል። ሃሌሉያ። አራተኛው የምንመለከተው የኢየሱስ ክርስቶስ ኤግዙሲያ ምን ከሚያደርጋቸው ከሚያጠቃልላቸው የምንመለከተው ምንድነው? የኃጢአትን ይቅርታ የመስጠትን ስልጣን ተሰጥቶታል። ለምሳሌ ተመልከቱ። ጌታችን ኢየሱስ ክርስቶስ ያ በአልጋ ላይ ተኝቶ የነበረውን ሽባውን ሰው ምንድነው ያለው? አንተ ሰው ኃጢአት ተሰረየችልህ ብሏል። ኃጢአት ተሰረየችልህ ብሎ ሲል እነዛ በዛ አካባቢ የነበሩ ፈሪሳውያንና ሰዱቃውያን እነዛ የሃይማኖት ሰዎች ምን አለው? ከአንዱ ከእግዚአብሔር በቀር ኃጢአትን ይቅር የሚል ማን ነው የሚል ሐሳብ በውስጣቸው ምን አደረጉ? አነሱ። በሌላ አባባል ምን ማለት ነው? ኃጢአትን ይቅር ማለት የሚችለው እኮ እግዚአብሔር እንጂ ሰው አይደለም፣ እግዚአብሔር እንጂ ሰው አይደለም የሚል ሐሳብ ሲያነሱ ምን እንላለን? እንመለከታለን። ግን ኢየሱስ ምን አላቸው? አንተ ሰው ኃጢአት ተሰረየችልህ ማለት ይቀላል ወይስ ተነሳና አልጋህን ተሸክመህ
አልጋህን ተሸክመ ሂድ የሚለው ቃል እርሱ ይቀላል የሚል ነገር ሲናገር ምን ታደርጋላችሁ? ትመለከታላችሁ። ነገር ግን የሰው ልጅ በምድር ላይ ኃጢአትን የማስተሰረይ ስልጣን እንዳለው ታውቁ ዘንድ ይልና ጌታ ኢየሱስ ክርስቶስ ምን አለው? ጌታ ኢየሱስ ክርስቶስ ምን አለው? ተነሳና አልጋህን ተሸክመህ ምን በላለው? ሂድ አለው። ያም ሰው ተነስቶ አልጋውን ተሸክሞ ምን አረገ? ሲሄድ ምን እናደርጋለን? እናያለን። ያ ማለት ነው የኃጢአትን ይቅርታ የመስጠትን ስልጣን ለልጁ ምን ተብሎታል? ተሰጥቶታል። ክብር ለጌታ ይሁን። እኔና እናንተም ከዚህ ስልጣን የተነሳ በደሙ በኩል የሆነ ቤዛነትን ምን ብለናል? አግኝተናል። የእግዚአብሔርን ቃል ከኤፌሶን 1 ስፍራ አነብላችሁና ኤፌሶን ምዕራፍ 1 ቁጥር 7 ላይ በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ነው። ሃሌሉያ ፕሬይዝ ጋድ። ምን አለ? በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችንን ስርየት ነው። ስለዚህ በደሙ ምን ተደርጎልናል? የኃጢአትን ስርየት አግኝተናል። አምስተኛ ጌታችን ኢየሱስ ክርስቶስ የሱ ኤግዙሲያ ኢንኮምፓስ የሚያደርገው ነገር ምንድን ነው? እውነትን መስበክና ማስተማር። እውነትን መስበክና ማስተማር ይሄ ምን ተደርጎታል? ይሄ አውቶሪቲ ምን ተደርጎታል? ተሰጥቶታል። ቅድም ምን ብያችኋለሁ? እኔ እውነት፣ መንገድ፣ ህይወት እኔ ነኝ፣ ከኔ በቀር ወደ አብ የሚመጣ የለም ብሎ በተናገረው ነገር ውስጥ እርሱ የእውነት መለኪያ እውነት እንደሆነ ምን አድርገናል? አይተናል። ፕሬይዝ ጋድ። ስለዚህ እውነት አብሶሉት ትሩዝ ብለን የምንለው ሰዎች የሚሉት ነገር ሳይሆን የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ የሚናገረው ነገር እንደሆነ መረዳት መቻል አለብን። ስድስተኛ በመናፍስት ሁሉ ላይ የበላይ መሆንና በጨለማው ዓለም ሁሉ ላይ ስልጣን ተሰጥቶታል። ስለዚህ የትኛውም የጨለማ ዓለም የትኛውም የጨለማ ኃይል ምን ሊለው አይችልም? አውቶሪቲውን ምን ሊያደርግ አይችልም? ቻሌንጅ ሊያደርግ አይችልም። ቢኮዝ he has been given authority from the above። ከላይ ይሄ ስልጣን ተሰጥቶታል። ስለዚህ በመናፍስት ሁሉ ላይ የበላይ መሆንና ይሄ ስልጣን ምን ተብሎታል? ተሰጥቶታል። ለዚህ ነው ኢየሱስ ምን አለ? እንግዲህ ሂዱ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ትጠብቁና ታደርጉን ዘንድ ያዘዝኳችሁን እያስተማራችኋቸው ደቀ መዛሙርቶች አድርጓቸው አለና ደግሞ በሉቃስ 10:19 ላይ እነሆ እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ምን ብያችኋለሁ? ሰጥቻችኋለሁ። ኦል አውቶሪቲ ኢየሱስ ጌታ ነው። I have given you exousia። ይህንን ስልጣን ምን ብያችኋለሁ? ሰጥቻችኋለሁ የሚለውን ነገር ምን እናደርጋለን? እናያለን። ሰባተኛ በበሽታና በደዌ ላይ የበላይ የመሆን ስልጣን ተሰጥቶታል። ፕሬይዝ ጋድ። አንድ ክፍል እናነባለን። የምናነበው የመጽሐፍ ቅዱስ ክፍል የማቴዎስ ወንጌል ምዕራፍ 8 ቁጥር 17 ላይ በመሸም ጊዜ አጋንንት ያደረባቸውን ብዙዎችን ወደ እርሱ አመጡ። በነቢዩ በኢሳይያስ እርሱ ድካማችንን ተቀበለ፣ ደዌያችንን ተሸከመ የተባለው ይፈጸም ዘንድ መናፍስትን በቃሉ አወጣ፣ የታመሙትን ሁሉ ምን አረገ? ፈወሰ። የታመሙትን ሁሉ ፈወሰ። ፕሬይዝ ጋድ። ያ ማለት ምን ማለት ነው ብለን ስንል ኦል ሲክነስ፣ የትኛውም አይነት በሽታ፣ የትኛውም ስም ያለው ነገር በሙሉ ለዚህ ስምና ስልጣን ምን ያደርጋል? ይንበረከካል። ክብር ለጌታ ይሁን። ቤተ ክርስቲያን ይሄንን አውቶሪቲ ነው ምን የተባላት? የተሰጣት። ይሄ ስልጣን ነው ምን የተባላት? የተሰጣት። ኢየሱስ ጌታ ነው። እዚህ ስልጣን ምን ያደርጋል ማለት ነው? በሽታ ለዚህ ስም ለዚህ ጉልበት ምን ያደርጋል? ይገዛል ማለት ነው። የትኛውንም አይነት ስም ስጡት፣ ያ ነገር ምን ያደርጋል? ይገዛል። ስምንተኛ በፍጥረት ሕግና ስርዓት ላይ የበላይ የመሆን ስልጣን ምን ብሎታል? ተሰጥቶታል። ሃሌሉያ። የበላይ የመሆን ስልጣን ተሰጥቶታል። ክብር ለጌታ ይሁን። እንግዲህ የኢየሱስ ክርስቶስ ኤግዙሲያ ወይ ደግሞ የኢየሱስ ክርስቶስ ስልጣን፣ የኢየሱስ ክርስቶስ አገዛዝ ኢንኮምፓስ የሚያደርጋቸው ነገሮች፣ የሚሸፍናቸው ነገሮች የትኞቹ ናቸው የሚለውን እነዚህን ነገሮች
ተመልክተናል። በሚቀጥለው በክፍል 3 ስንመጣ ደግሞ የምናየው ነገር አለ። በሌላ አባባል እነዚህ ያነሳናቸውን ነገሮች መጽሐፍ ቅዱስ ምን ይላል የሚለውን ከመጽሐፍ ቅዱስ የተወሰኑ ክፍሎችን አውጥተን የምናነብ ይሆናል ማለት ነው። ሃሌሉያ። ጌታ ኢየሱስ ክርስቶስ በድጋሚ ጊዜያችሁን ሰጣችሁ አብራችሁኝ ስለነበራችሁ በዚህ በክፍል 2 እየተማርን የነበረውን የኤግዙሲያ ቀጣይ ክፍል እየተመለከትን የነበረውን ነገር አብራችሁ ከኔ ጋር ጊዜ ለማሳለፍ እድል ስለሰጣችሁኝ በጣም አድርጌ አመሰግናችኋለሁ። ባላችሁበት ስፍራ የእግዚአብሔር ሰላም የእግዚአብሔር አብሮነት ከእናንተ ጋር ይሁን። በድጋሚ አንድን ነገር በእግዚአብሔር ርህራሄና ምህረት መለመን ፈልጋለሁኝ። እንግዲህ አገልግሎታችን ለብዙዎች ተደራሽ መሆን እንዲችል ይህንን አገልግሎት ሰብስክራይብ ያላረጋችሁ ቅዱሳኖች ሰብስክራይብ እንድታደርጉ እንዲሁም ደግሞ በየቻናሎቻችሁና በየህብረቶቻችሁ ለሌሎች ሼር እንድታደርጉና ኢንከሬጅ ለሌሎችም ይህንን ነገር ሰብስክራይብ እንዲያደርጉና ሼር እንዲያደርጉ ኢንከሬጅ እንድታደርጉልን እንጠይቃለን። ምክንያቱም የእግዚአብሔርን ቃል እውነት ለብዙዎች ተደራሽ ማድረግ የምንችለው በዚህ መልኩ ስለሆነ በዚህ ዙሪያ እንደምትተባበሩን እርግጠኛ ነኝ። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። ተባረኩ። ሻሎም